በጆሮሽ ነቅብሻለሁ አርፋሽ ቁጭ ትያለሽ። ፍቅር ታይ አንቺን ብሎ ፍቅር ደግሞ ፍቅር በሌለበት ሀገር ላይ ፍቅር ብሎ ስም ምን ያደርጋል? ታይ የንን ስምሽን አስቀይሪ ስለምቢ አለሽ። አሁን ልጥራ ስሟል እንደ አምቡላንስ ነው እየጮሽ የምመጣው። ፍቅር ፍቅር ስምሽን ቄስ ይጥራው። ፍቅር አንቺ ፍቅር ልሳንሽ ይዘጋ። ፍቅር አንቺ ፍቅር ምን ላድርግ ደግሞ ጠጥተህ ጠግበልኝ መጣ። ሲርበለው እንደዚህ ጥንብስ ብለህ ሰክረልኝ የመጣው እና በልኩት በልከራባ እመጣልሃለሁ። አቤት ፍቅር ለሰው ልጅ እንደ ቄጤማ እኮ ነው የምትለው። ግን ተይ ይሄንን ስምሽን አስቀይሪ ስል እምቢ ብላለች። ስማችን ያስቀናል አይደል? በጣም ያስቀናል። ምን ይደረጋል? ይሄን የማይከፈለውን ስም ሰብስባችሁ ሙሉ ወርቅ ጥሩ ወርቅ አመላር ምን ስለማይከፈል ሰብስበሽዋል። አንተ እንኳን አላረል ሰላም ተብለህ ሰላም አደፍራሽ። በቃ አሁን አደርጭኝ ምግቡን አንቺልኝ በልሽ ላምጣልህ። በል አሁን እችን ጠጣ። ተነሽ በቃ አስኮናኝ አስኩ አሁን ቶሎ ብለሽ ምግቡን አንቺልኝ ላምጣልህ። ይኸው ዛሬ ሳልነግርህ ደግሞ እኛ ቤት የተዘጋጀው ምግብ ብታይ ያው ቅቅል ብትል ጥብስ ብትል ክትፎ ብትል ዱለቱ ብትል እንደው የቱ ይሻላል? የቱን ላምጣልህ? የኔን ሆድ እያወቅሽ ሶስቱ አይነት ይበቃኛል። ላምጣልህ? ቀድመ ብሯን አምጣ። አትቆርቁሪኝ፣ አታስቂኝ። ሄይ ባዶ ኪስ ብሩን ልስጥሽ? አዎ ስጠኝ። ቀድመሽ ጥያቄዋን መልሻ። የምን ጥያቄ? በል እስኪ ጠይቀኝ። ባለ ሚስቱ ምንድን ነው? ራስሽ ይፍረስ። ሚስት ለባሏ ምንድን ናት? ዳዊት። ኧረ እንደው ጭንቅላቴ ላይ እኮ ፊት ጣልሽብኝ። እባክህ ፍቅር ደግሞ አንተ ፈርቼ ነው። ይኸውልህ እንዲህ አድርጌ ምን ሆናችኋል? ዛሬ ትጣላላችሁ እንዴ? ማ እኔው? አንተ ነህ እንጂ ጦስ ሆነህ የነበርከው። ዳንኤል ልቀቀኝ፣ በቃ ልቀቀኝ። ማን ያዘናል? ታዲያ ዶሮ ፊር ትላለህ። ና እና እስኪ ሞክረኝ ወንድ ከሆንክ። ወይኔ ዳንኤል አላስቀኝም እንዴ? አሁን ደግሞ ነገራችሁን ተውና ጉድ ሆናችኋል። ወይ የማን ጉድ? የእናንተው ሰው ነክሷል። ጉድ! እኔ ድሮም ብያለሁ። ይሄንን ሰላቢ ገፊ የሆነ ጥቁር ውሻ አታርቢ ስለሷ ነው እንዲህ ብላ ያረፈችው። ምን ያረባው? ውሻው የግልህ ነው እንዴ? የግሏ ነው እንዴ? ዝም በል ዳኝ። እሱም ያወራው ፖለቲካ ነው። ውሻው የሁለታችንም ነው። ቤት ውስጥ ነው ያደገው። አሁን እሱን ተውና መቼም እግዜር ሳይደግስ አይጣላ የሚባል የለ። ወደ እናንተ ቤት እየገሰገስኩኝ ይሄን የውሻውን ነገር ልነግራችሁ ስመጣ ይሄን የመሰለ ውሻ ይሄን የመሰለ ቦርሳ አገኘሁኝ። ምንድነው ብዬ ውስጡን ከፍቼ ሳየው ሙሉ ለሙሉ ብር ነው። ስራ አስቀኖ ሁሉም ሰው ይለናል። እግዚአብሔር ይባርካችሁ። አሜን። ፍቅርን እንደ ሻማ ያልብሳችሁ። አሜን። በቸርነቱ በምሕረቱ ይጠብቃችሁ። አሜን። በቃ አበዛከው እኮ ምርቃኗን። አሁን ቦርሳዋን ቁጭ አድርግና ለሽ በልልን። ምን አልሽኝ? አልሰማትም እንዴ? ቦርሳዋን ቁጭ አድርግና በፍጥነት ቤቴን ለቀውጣ። አሁን የያዛችሁ ቀልድ ነው መሰለኝ። ይኸውልህ ዳኜ፣ ይኸው አንድ ነገር ልንገርህ። እንደው ይኸው እኔ ውሻውን ሳሳድግ ይኸውልህ እንቅልፍ አልወስደው ሲለኝ ወገቤ ላይ አድርጌው ሹሩ ያው ውሽዬ እናት ቶሎ ነይለት ስጋውን ባንቀልባ አጥንቱን ባያይዘሽ ለይለት እያልኩ ነው ያሳደግኩት። ለዛ ምንም ሆነ ምንም ብሩ የሚገባኝ ለራሴ ነው። ሰምተኛል አይደል ዳኜ? አንድ ቀን የምን ውሻው ሆኖ ላጋል ሱቅ እየዞርኩ ወይም እየጠጣሁ ያጠፋውን ያሳደግኩት። ስለዚህ ብሩ ለእኔ ነው የሚገባኝ። ና ይኸውልህ ዳኜ፣ ና እባክህ
አይለመደኝ ሁለተኛ ካልተጋገረ ሁለተኛ አይለመደሽ ኧረ አይለመደኝ እየበላን አፈር ብላ አንተ አፈር ብላ እችን ብላ እችን አፈር ብላ ና ጎሳናን እኩል እንካፈላለን አንተ ትሄዳል ብለሽ ነው አንቺ ደግሞ ወይ ሰላምዬ ጉድ ሆነናል ወይ ሰላምዬ ምንድን ነው ወይ ለዚህ ነው የተቀመጥነው ይሁን ወይ ሰላምዬ መጽሐፍ ቅዱስ አንድ ይጠራል ይሁን የእግዚአብሔር ቃል እኮ ነው ይሁን በቃ ይሁን አንተ ደግሞ ይሁን አዎ በል እሺ ካልከው እኔ እችን ነው የምወስደው ኧረ እኔ ነኝ የምወስደው እንጂ አንቺ እችን ውሰጂ በል እሺ በቃ እሺ ይሰማል እርሱ የቱንም ልመና ያድናል ከክፉ ፈተና። አምላኬ ሆይ እባክህን አታሳየኝ ክፉ ቀንን ላመስግን ጠዋት ማታ ከፍ ከፍ በል የኔ ጌታ ትልቅ ነው ያንተ ውለታ ልዘምር ሁሌ በእልልታ በአዲስ ቀን አዲስ ልሁን ጌታዬ ፍቀድልኝ እባክህን ላደረገልኝ ነገር ለውለታ ምን አድርጌ በምን ልመስለው እጹብ ድንቅ ነው ስፈርድ ስህተት የለው ለኔ ጌታዬ መተማመኛዬ ከክፉ መመለሻዬ መጠጊያ አምባዬ ነው ከክፉ መመለሻዬ ነው ስራብ ያበላኝ ነው ስጠማ ያጠጣኝ ነው እኔ ለኔ ከሱ ሌላ የለም የማውቀው ችግሬን ተረድቶ ስበሳቆል አይቶ ዝም አላለኝም በምክንያት ፈንጥቄ ብቻዬን አልተወኝም የራስሽ ጉዳይ ብሎ አልጠላኝም ሁሌም ከኔ ጋር ነውና መቼም አይተወኝም ሁሌም ከኔ ጋር ነውና መቼም አይተወኝም ወሰባለት ስጋና ነፍስ ክርክር ጀመሩ አንዳቸው በአንዳቸው መንገስ ሲፈልጉ ሰው በተባለው ሜዳ ፍልሚያን አደረጉ እስኪ እንስማቸው ሚሉትን በተራ ለፍርድ እንዲመቸን አቅርበን በተራ ዛሬ ደግሞ ምን ሆናችኋል ነፍስና ስጋ በጣም ቸግሯችኋል የምትኖሩት በአንድ ሰው ነፍስ ምን ነካሽ ስጋስ ምን አገኘሽ እስኪ ጀምሩ እንስማው ነገሩ ስጋ ተቀብላ እየተቻኮለች በትዕቢት በቁጣ ነገሯን ጀመረች በዘፈን ጭፈራ ተዝናና ወገኔ መዘግየትን ተው ፍጠን ለውሳኔ እኔ እሰጥሃለሁ ደስታና እርካታ ቤቴ ክፍት ነው ጠዋትና ማታ እያለች በትዕቢት ጉራዋን ስትነፋ ነፍስ መናገር ጀመረች ሰማያዊ ተስፋ ምን አለበት ስጋ እኔም ሐሰትና ተንኮል ልማዷ ነው ስጋ የእርሷ ጊዜያዊ ነው አይዘልቅም ካንተ ጋር አስመስላ መኖር ትችልበታለች መልሳ የምትወስደው ሰላም ትሰጣለች ነፍስ ስትመለስ ትሕትናን እያሳየች ስጋ ፈጠጠች ድምጿን እየጮኸች ሐሰት ነው እኔ ሐሰት ነው ነፍስ ምን ታውቃለች መጨፈር አታውቅ እኔ አዳም እኔ ስማኝ በሀብትና በበር ማስጌጥ እኔ ነኝ እከሌ ሀብታም ነው እኔ ነኝ ማስበለ ስለዚህ ፈጥነ እኔ ጋር ተጠጋ ለምቾት ለደስታ ማን ነው እንደ ስጋ ሰውን ለማታለል ስጋ እየቀለደች ነፍስ ግን በስጋ እጅጉን አዘነች አቁሚ በማለት ነገሯን ጀመረች ምን አለበት ስጋ እኔም ብትሰሚ የሞት ነገርሽን እባክሽ አቁሚ የስጋን ምኞት አዳም እንዳልፈጽም የስጋ ምክሯ ፍጹም አያድንም ዝም በይ አንቺ ዋላቃት መዝናናት መሽታውቂ ከጾም ጸሎት በቃል አዳም እኔን ስማኝ በወርቅና በብር ማስጌጥ እኔ ነኝ እከሌ ሀብታም ነው ማስብል እኔ ነኝ ስለዚህ ፈጥነ እኔ ጋር ተጠጋ ለምቾት ለስጋ ማን ነው እንደ ስጋ ሰውን ለማታለል ስጋ እየቀለደች ነፍስ ግን በስጋ እጅጉን አዘነች ለምን እውነቱን እያወቅሽ ሰውን የምታስቺ ያለኔ አፈር እኮ ነሽ አንቺ አዳም የስጋን ምኞት አዳም እንዳትፈጽም የስጋ ምክሯ ፍጹም አያድንም በህይወት አዳም ስጋ ትጥላለች በህይወት እንድትኖር ተጠጋ ከኔ ጋር ነፍስ አይቀርምና መንገሷ በስጋ እኔ ነኝ ማሸንፈው እንዴት ሆነሽ አንቺ ታሸንፊያለሽ እኔ ነኝ የምበልጠው እኔ ነኝ የምበልጠው እኔ ነኝ የምበልጠው ቅርንጫፍ ከግንዱ ካልተጣበቀ ስራ ያበቅልም ይሆናል ደረቀ ስጋም በመቃብር በስብሳ ትቀራለች ነፍስ ግን መቃብርን አልፋ ትሄዳለች በላይኛው ቤትም አክሊልን ታሰጣለች አስቀድሞ በፊት ሰማያዊ ዳኛ
በነፍስ በስጋ ሆነ መካከለኛ ሰውነት ከልብስ ነፍስም ከመብል ይበልጣል አለ ኢየሱስ ክርስቶስ። ሰው ቢያስብ ኖሮ ለሁለቱ ነገር ለስጋ ለነፍስ በጣም ጥሩ ነበር። ነፍስ ግን በጣም ታሳዝናለች። በሁለቱም ተገፍታ መቼ እኩል ታየች? በተሸከማት ሁሉ ፍጹም ተረስታለች። ስለዚህ ዛሬም ቢሆን ነገር ነፍስ ትበልጣለች። ነፍስ ትበልጣለች። ወየኔ ነገር ይኸው ተዋረድ። አንተ እንዴት ነሽ? ምን እየሰራ ነው? የትም ቆይተህ ደግሞ አሁን ገና ሰላም ነሽ ልትል ትመጣለህ እንዴ? እንዴ ስንት ነገር ከተነጋገርን በኋላ እንዴት ትሆኛለሽ? እንዴ ምንድን ነው ደግሞ የተነጋገርነው? ገንዘቡ እጃችን ሊገባ ነው። አሁን ይዞ እየመጣ ነው። ከቤተሰቡ ይዞ መጥቷል። ሰላምን ገንዘብ ነው የምታወራው? እንዴ ህይወታችን ይቀይራል። ሀገር ለቀልን ይኖር አልኩሽ። በቀደም ያልኩህ? አዎ ያልኩሽ ተሳካ። አዎ በእናትህ መች ታዲያ እንደዚህ አትለኝም አልነበር እንዴ? በቃ ነይ እስኪ አሁን ደቅ በይ። ኧረ በእናትህ እንቀመጥ። ነይ እስኪ ይዘሽልኝ ነይ። እስኪ አምጪ እባክህ። ኧረ በእናትህ አሁን በቃ ህይወታችን ሊሳካ ነው። በቀደም ያልኩህን ቀሚስ ደግሞ ጓደኛዬ የለበሰችውን ካልገዛልኝ ማለት የኔና ያንተ ጉዳይ በዚያ በቃ ማለት። አንቺ ደግሞ ለዛ ለሰልባጭ ቀሚስ ነው እንዴ? እኔ ከሱ የበለጠ ስንት እገዛልሻለሁ? አሁን ብሩ ይግባ እንጂ። ኧረ በእናትህ ሰውና በቃ እኔ ለፍቅራችን የኔ ባትሆኝ ቆጨኝ ነበር። ኧረ እኔ ራሱ በእናትሽ እና ታዲያ ምነው አንቀላፋችሁለታ? ቆይ እስኪ ልደውልለት። ሄሎ ምንድን ነው አትመጣም እንዴ? እኔ እኮ እዚህ ብቻዬን አንቀላፋው። ምን በኤሊ ነው እንዴ የምትመጣው? በቃ አፍጥነው እሺ እባክህ። ድሮም እኮ ሰው ለራሱ ሲባል አያውቅም። እና ምን አለ? እየደረስኩ ነው ብሏል። ኧረ በእናትህ የእሱን ሀሳብ ተው። ይፈላ ቡና ይፈላ ሻይ ይፈላ ቡና ይፈላ ሻይ ይፈላ ቡና። ኧረ ጠጣ እናትህ። ተከሰተ ቦስ አላ የለውጥ ሰው ያው ጉዞ ወደ ለውጥ ነይ እስኪ ቁጭ በይ። ለማንጎራጎር የለውጥ ሰው ነይ እስኪ አንቺ ተሳክቷል። ፋዳው ግን እንዴት ነበር? ምን ነው እዚህ የሚታዘዝ የለም እንዴ? ኧረ አለች ምን የመሰለች። ነይ አንቺ። አቤት ምን ልታዘዝ? በዚህ መልክ ከውጭ ወይስ ከውስጥ? አሁንም በዚህ መልክ ምንድን ነው ሁሉንም አመሳሰልከው እኮ። እንለያያለን እንዴ? ኧረ በፍጹም ጀለስ እንዴ አንዳንዴ እኮ ትናገራለህ እስከ ጥጋ እኮ እንደዛ ነው። ያው ነይ እስኪ አንቺ ነይ ቸርስ ጠጣ ለፍቅራችን አቤት ስታስቀኑ። ወደድሽው? በጣም እንጂ መቀላቀል ነው። ነይ ቁጭ በይ። ነይ እስኪ አንድ በኔ ይዘሽ። እውነትህን ነው? አዎ ኧረ በእናትህ ጠጡ። አንተም ጠጣ። ቺርስ። እንዲህ ማቀፍ ነው። አስካፍሉ እንጂ ምንድን ነው ሙዚቃውን ከፏል። ኧረ አስጨፍረዋለሁ። ነይ እስኪ አንድ ነገር ላማክርሽ። ምንድን ነው ደግሞ? በልሽ አንተ ፉት እያልክ ጠብቀን። ወዴት ነው? ኧረ ፌር ነው ሄዶ የማታችሁ። እኔ እንደውም ገንዘቤን አግኝቻለሁ። በሉ አሁን ፈታ ነው። እሺ ምንም ነገር እንዳታስብ። ማሰብ ምናምን ድሮ ቀረ። አንዴ ጓደኛስ ወይ ብሬ ቦርሳዬን ሁሉንም ነገር እንደሆነ ሄደው ምንድን ነው የምታወራው? ብሬና ቦርሳዬን ይዞብኝ ሄደ እና ወዴት ና ገንዘቧን ዘጭ አድርጋታ። ፍቅር እባክሽ አመጣልሻለሁ። ሁሉም ነገር ቦርሳዬ ውስጥ ነው፣ ኪሴ ውስጥ ነው። ፍቅርን ሂድና እዛ ፈልግ። ለእኔ አሁን ገንዘቧን ወረድ ያድርግልኝ። ማለት ውሃ የጠጣ መሰለህ እንዴ? ኧረ እባክሽ ፍቅር አመጣልሻለሁ። የት ሄዳለህ ብለሽ ነው? ኧረ በእናትህ ካልሆነ ይኸውልህ ካልሆነ ምን እዛ ይኸውልህ ከለስላሳ ቤት ማከፋፈያ ላይ ቢራ ቀድቼ አስቀምጣ። እሱን ታመጣልኝ አልሸክምም። ምን አማራጭ አለኝ? ያልሽውን ሁሉ አደርጋለሁ። መጀመሪያም እኮ ለአንቺ ባሪያ ሆኜ እኖራለሁ ስትል ነበረ። እሱ በፍቅር ነው። አሁን በዱላ ነው። በላን አስቀድና ተነሳ። ያሳዝናል። በደረኪያ ይሁን ፈልጌ የሰው ጅብ ነው መሰለኝ የበላው ልጄን። ወይኔ እናት በደህና ተገላገለች። አይሸጋ አንቺ አረፍሽ
አይ በትንሹ በትልቁ አላ አይ ልጅ ወይኔ ኃይለ ገብርኤል ደህና ዋሉ። ደህና ዋሉ። እግዚአብሔር ይመስገን። ምነው ዛሬ ደግሞ ብቻዎት ነው? እንደው ልጆቼ ጥለውኝ ሄዱ። አሁን እኮ ነው ከፍለጋ የምመጣው። እንግዲህማ መጸለይ ነው። ምን ይደረጋል? አዎ እሱማ ስላሴ ልባቸውን ይመልስ ነው የሚባለው። እኔ ምንም ማድረግ አልችልም። እውነት ነው። ትልቁ ልጆት የት ሄዶ ነው? ትልቁ ልጄማ ከብቶችን ይዞ ወደ ማዶ ሄዷል። አይ የእሱ ይሻላል። የእሱ ደግ ነው። እንዴ አባ መጥተዋል እንዴ? እንኳን ደህና መጡ አባ። ሰላም አይደለም? ምን ሰላም አለ ብለው ነው? ትንሹ ልጄማ አገር ለቅቄ ጠፋለሁ፣ ታንቄ ሞታለሁ እያለ ነው። ምን ማድረግ እንዳለብኝማ አላውቅም። አሁንማ አይ ግድ የላችሁም፣ ይመጣል። ግድ የላችሁም። አዎ እንደዛ ነው። እኔ ልጄ ለጅ ሰጥቼ ቤቴ ፈታ ብዬ ቁጭ ብዬ አይ ልጄ አበሬ ተንኳኳ ነው። ተነሳስ። እሺ አባ። ወንድሜ እባክህ ወንድሜ ተረጋጋ። ይኸውልህ አባ የጠፋ ልጅ መጥቶልሃል። ልጄ እንኳን ደስ አለክ እንጂ አፍቶ ገደል ውስጥ ጉድጓድ ውስጥ ከገባው መጥቶ ቤታችሁን ደስታ ነው እንጂ ገፍትራ ለጥላው ነው እንዴ? ልጄ ናግባ ልጄ። እሺ አባ ይቅርታ አድርግልኝ አባዬ፣ በድዬ ካለው ልጄ ይቅር ብዬሃለሁ። ፈጣሪ ይቅር ይበልህ። ዞር በል ዞር በል። ተነስ እንጂ ልጄ እንደዛ አትበል። ይቅርታ ጠይቀው። እንዴ አባ የትም ዞሮ ዞሮ ብሩን ካጠፋ ከጨፈጨፈ በኋላ ሰብስበን ከየትም ያመጣነውን ብር እንዴት አባ እንዴት ነው ይቅርታ ማረጋው? ልጄ አይሆንም እንጂ እንደዛ አይባልም። ወንድም ምንም ሆኖ ጉርምስና አሸንፎት ቢሄድም ስላሴዎች ልቡን ወደ ቤታቸው መልሰው ይሄው መጥቷል። መቼም ሄዷል፣ አጥፍቷል። መቼም ከጠፋ ወዲህ ነው የሚለመውና አጥፍቷን ተምሯልና ከጥፋቱ ስለተማረ ደስ ብሎ መቀበል እንጂ ምንድን ነው? ተነስና ይቅር በለው። እንዲህ ነው ልጆቼ፣ እኛ ስንዋደድ ነው እግዚአብሔር በቤታችን ያለው። አሁን እኔ የምሄድበት ስላለ ተነሱና ጸሎት እናድርግና እኔ እሄዳለሁ። ቀኑን ቀድሶ ባርኮ ለዚህ ሰዓት ያደረሰን እግዚአብሔር የተመሰገነ ይሁን። የሰላም ሌሊት ያድርግልን። አቡነ ዘበሰማያት አባታችን በሰማያት የምትኖር